ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን 7 ሰዓት ሆኗል ዜና እናቀርባለን በቅድሚያም ርዕሶቹን የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ የአካባቢያቸውን ሰላም ለማረጋገጥ በቁርጠኝነት እንደሚሰሩ የምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ገለጹ። የብልጽግና ፓርቲ በሁሉም ዘርፎችና መስኮች ስኬታማ ጉዞ ላይ ይገኛል ሲሉ የፓርቲው ምክትል ፕሬዝዳንት አደም ፋራህ ተናገሩ። ለሀገር ማንሰራራት አዲስ አበባ የብልጽግና ተምሳሌት በሚል መሪ ሐሳብ በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የሥራ ዕቅድ አፈጻጸም ግምገማ መድረክ እየተካሄደ ይገኛል። በጋዛ ሐማስ ነዋሪዎች ላይ ተከታታይ ጥቃት ለመፈጸም አቅዷል ስትል አሜሪካ አስጠነቀቀች። ከዜናው ጋር በላይ በቀለ ነኝ አብራችሁ እንድትቆዩ ጋብዛለሁ። ጠቅላይ ሚኒስትር አብይ አህመድ የባሌ ተራሮች የሐረና ክላስተርን ጎበኙ። ጠቅላይ ሚኒስትሩ በባሌ ዞን የሁለተኛ ቀን ቆይታቸው የወልመል ወንዝ የመስኖ ልማትና የባሌ ተራሮች ብሔራዊ ፓርክ የሐረና ክላስተር መጎብኘታቸውን ገልጸዋል። ግንባታዎቹ የመመገቢያ ስፍራዎችን፣ የእግርና የመኪና መንገዶች፣ የቡና ሱቆችን፣ የምግብ አዳራሾችና ሌሎችንም ያካተቱ ናቸው። እነዚህ የልማት ስራዎች ዘላቂ የቱሪዝም ፕሮጀክቶች አካባቢ የስራ ፈጠራ እድልን የሚያሰፉና ለጎብኚዎች አማራጭ እድሎችን የሚያሰፉ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በባሌ ዞን ደሎ መና ወረዳ የተገነባውን የወልመል ወንዝ የመስኖ ፕሮጀክት መርቀዋል። ለዝርዝሩ ጌታቸው ባልቻ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ በመስኖና ቆላማ አካባቢ ሚኒስቴር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀዋል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ መሆኑ ተገልጿል። ፕሮጀክቱ በሙሉ አቅሙ ወደ ተግባር ሲገባ 20 ሺህ የሚሆኑ አርሶ አደሮችን የሚያገለግል 9687 ሄክታር የእርሻ መሬትን በመስኖ ማልማት የሚያስችል መሆኑም ነው የተገለጸው። የባሌ ሕዝብ የሀገር ሉዓላዊነት እንዲከበርና ተፈጥሮ ተጠብቆ እንዲቆይ ማድረጉን የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህ ደግሞ ይህ አይነት ልማት ይገባዋል ነው ያሉት። ወጋ አፉር ዱራ በከ ከነ ዱፍኔ ሆጂ ከነ የወጀር ቀብሲስ ከ4 ዓመት በፊት እዚህ መተን ይህንን ስራ ስናስጀምር የባሌ ሕዝብ ሀገርን ለመጠበቅ ላበረከተው አስተዋጽኦ ኢትዮጵያ መክፈል ካልቻለች ኢትዮጵያ ሆና መቀጠል አትችልም ብዬ ነበር። ለምን ካላችሁ ይህንን የአማራ አካባቢ ለሀገር በመቆርቆር ለትውልድ አቆይቶ ማስተላለፍ መቻል ብቻ እንዲህ አይነቱን ልማት ሰርቶ ህዝቡን ማመስገን በጣም ወሳኝ ነበር። ይህንን ማድረግ ባለመቻላችን እንደ ኢትዮጵያ መንግስት ባለፉት 100 ዓመታት ለባሌ እንዲህ አይነት ልማት ማምጣት ባለመቻላችን አቅም፣ ብቃት፣ ራዕይ ማስተዋል የሚችል መንግስት ስላልነበረን ባሌ ብቻ ሳይሆን በአጠቃላይ ኢትዮጵያም ተጎድታ ለማኝ ሆና ቆይታለች። ባሌን ማልማት የኢትዮጵያን ህዝብ ከልመና ማውጣት ነው። ለባሌ ህዝብ ብቻ የሚሰራ አይደለም። በተፈጥሮ ሀብት የታደለውን ባሌን መጎብኘት አስደሳች መሆኑንም ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ተናግረዋል። ባሌ ዱፈኒ ኢላሉን ኤኙማ ኡፊ ዱበት ዴቢየኒ በሩዳ
ባሌን መጥቶ ማየት የራስን ማንነት ወደ ኋላ መለስ ብሎ ማወቅ ነው። በሶፍ ዑመር ዋሻ ውስጥ ያየነው በመላው አፍሪካ የፈለገ ሰው ቀን ከሌት በባትሪ ቢፈልግ ሊያገኝ አይችልም። ለምን ተደበቀ ነው። እንዲህ አይነቱን መልክዓ ምድር በመላ ኢትዮጵያ ብትሄዱ ማግኘት አትችሉም። እንዲህ ያማረ ባሌን ጠብቀው ያቆዩ ሰዎች ለትውልድ ለማስተላለፍ ራሳቸው መስዋዕት ሆነው መንገድ በሌለበት፣ መብራት በሌለበት፣ ትምህርት ቤት ባልተገነባበት ራሳቸው ተቸግረው ሀገር ጠብቀው ደንበር ጠብቀው ለትውልድ እያስተላለፉ የነበሩ ሰዎችን ማክበር መጥቶ ማየት ከፍተኛ ደስታ የሚፈጥር በመሆኑ ከዚህ ቀደም ክልሉን ሲያስተዳድሩ የቆዩ በፌዴራል መንግስት የተለያዩ ኃላፊነቶች ከነበራቸው ጋር በጋራ በመስራታችን እንደሚደሰቱ ተስፋ አድርጋለሁ። እኔ በግሌ ትልቅ ደስታን የተሰማኝ እንኳን ደስ አላችሁ ማለትም እፈልጋለሁ። በወልመል ወንዝ የመስኖ ፕሮጀክት ግንባታ ከፍተኛ አስተዋጽኦ ያበረከቱ አካላትንም ጠቅላይ ሚኒስትር አብይ አህመድ አመስግነዋል። የሚገነቡ ፕሮጀክቶችን በጥራት በማከናወን ህዝቡን ተጠቃሚ ማድረግ እንደሚገባም ተናግረዋል። ዋንቲ ጃረሙ ኩን ኡመታፍ ሚቲ ኑፍ ጃረማ አናፍ ጀዳ ያዳው ጀቹ ቀመነ መሌ አከነማ ፎጀኑት ወያኔ ይህ የሚገነባው ስራ ለህዝቡ ብቻ አይደለም፣ ለኔም ነው የሚገነባው ብለን እያሰብን መስራት አለብን። ለሌላ እንደምንሰራው ካሰብን ነካክተን ዞር እንላለን። አሁን በጀመርነው መሰረት ጥራት ያለው ትልቅ ስራ ለኔ ቢሆን እንዴት ሰራዋለሁ በሚል አስተሳሰብ መስራት ይኖርብናል። ለህዝባችን የሚጠቅም ስራ ስለሆነ እንደ ኦሮሚያ ክልላዊ መንግስት የጀመራችሁት ስራ በጣም ያማረ ነው። በባለቤትነት አሳምሮ መስራትና ለትውልድ የሚተላለፍ ስራ መስራት አለባችሁ የሚል መልእክት አስተላልፋለሁ። ይህችን ምድር ለቀጣዩ ትውልድ ለማስተላለፍ በታማኝነት ሰርታችኋል። ህይወታችን እስካለች ድረስ ለእውነት ቀንና ሌሊት መስራት፣ ለእናንተ የሚበጀውን ልማት ለማረጋገጥ ዝግጁ መሆናችንን ላረጋግጥላችሁ ወዳለሁ። ትልቅ ክብርና ፍቅር ለእናንተ አለን። መተናነጣችሁ ተመልሰን እንመጣለን። እናመሰግናችኋለን። የወልመል ወንዝ የመስኖ ፕሮጀክት የግብርና ምርታማነትን የሚያሳድግ፣ ለድርቅ የማይበገር ከባቢን የሚፈጥር ብሎም ለማህበረሰቡ አዳዲስ የስራ ዕድል የሚፈጥር መሆኑ ተገልጿል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በዚሁ ጊዜ እንደገለጹት የአርሶ አደሩንና የአርብቶ አደሩን ህይወት የሚያሻሽሉ የልማት ስራዎች እየተሰሩ መሆኑን አመልክተዋል። ሞቱማን ኬኛ ሞቱማን ጅጅረማ ሙሜ ሚኒስቴር ኬኛ ዶክተር አብይ አህመድን ገገፈም ሙላተ ኢፈተ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጡ መንግስታችን ግልጽ የሆነ ራዕይ በተለይም የአርሶ አደራችንንና አርብቶ አደራችንን ህይወት በመሰረታዊነት መቀየርን ማዕከል በማድረግ ባለፉት ዓመታት የመንገድ፣ የመብራት፣ የቴሌኮምና የውሃ መሰረተ ልማቶች ስራዎችን በማከናወን ከፍተኛ ሽግግር በማምጣት ላይ ይገኛል። ባለፉት ዓመታት በክልላችን ግብርናን መሰረት በማድረግ በጠቅላይ ሚኒስትራችን አነሳሽነት በተሰሩ የልማት ስራዎች ተጨባጭ ውጤቶችን መጥተዋል። የዛሬ 4 ዓመት በዚህ በባሌ ዞን ይህንን የወልመል የመስኖ ፕሮጀክት፣ በምስራቅ ባሌ ደግሞ የጨልጨል ፕሮጀክቶችን በአንድ ቀን ውስጥ ነው ያስጀመርናቸው። ጠቅላይ ሚኒስትራችን ሌት ተቀን ባደረጉት ድጋፍና ክትትልም በተሰጠው አመራር የወልመል መስኖ ፕሮጀክት ተመርቋል። በዚህ አካባቢ የሚገኙ ወረዳዎች ነዋሪዎችም እንኳን ደስ አላችሁ ማለት ፈልጋለሁ። ይሄው የወልመል ወንዝ መስኖ ልማት ፕሮጀክት እስከ 12000 ሄክታር መሬት እንደሚያለማና 20,000 አባወራዎችን ተጠቃሚ እንደሚያደርግ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገልጸዋል። ለዓመታት ሲባክን የነበረውን የወልመል ወንዝ ዛሬ የአካባቢውን ማህበረሰብ በልማት ተጠቃሚ ሊያደርግ እጅ ሰጥተዋል። የወልመል መስኖ ፕሮጀክት እስከ 12000 ሄክታር የማልማት አቅም ያለው 20,000 የሚሆኑ አባወራዎችን በቀጥታ ተደራሽ የሚያደርግ ሲሆን ፕሮጀክቱ ላለፉት 4 ዓመታት ሲገነባ ቆይቶ ዛሬ በሚታየው መልኩ ሙሉ በሙሉ ተጠናቆ በይፋ ለማስመረቅ በቅተናል። ለዚህ ስኬት ደግሞ ባለርዕዩ መሪ ክቡር ዶክተር አብይ አህመድ የመስኖ ልማቱን አስጀምረው እስኪጠናቀቅ ድረስ ለሰጡት ያልተገደበ ድጋፍ ለቁርጠኛና በሳል አመራራቸው በራሴ በሚኒስትር መስሪያ ቤቱ እንዲሁም በመላው የደሎመና እና ሀረና ብሉቅ አካባቢ ነዋሪዎች ስም የላቀ አክብሮትና ምስጋናዬን አቀርባለሁ። ይህ ባለፉት 4 ዓመታት በ6 ቢሊዮን ብር ወጪ የተገነባው የወልመል ወንዝ መስኖ ልማት ፕሮጀክት አርሶ አደሩ ዓመቱን ሙሉ ማምረት እንዲችል የሚያደርግ መሆኑንም ዶክተር አብርሃም ተናግረዋል። በአጠቃላይ ፕሮጀክቱ
በ6 ቢሊዮን ብር የተጠናቀቀ ሲሆን ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሰከንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይ እና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርተዋል። በዚህ ፕሮጀክት መጠናቀቅ አርሶ አደሮች ዓመትን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የሥራ ዕድል ይፈጠራል፣ ብሎም የቆላማና አርብቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደሎመና እና ሀረና ቡሉቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ። ጃይካ በቁልፍ የልማት ዘርፎች ከኢትዮጵያ ጋር ያለውን የአጋርነት ትብብር አጠናክሮ እንደሚቀጥል ገለጸ። የገንዘብ ሚኒስትር አቶ አህመድ ሽዴ ከጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ ከፍተኛ ምክትል ፕሬዝዳንት ናኦኪ አንዶ ጋር በሁለትዮሽ የልማት ትብብር ጉዳዮች ዙሪያ ተወያይተዋል። አቶ አህመድ በውይይቱ ወቅት ጃፓን ባለፉት ዓመታት ለኢትዮጵያ የልማት እንቅስቃሴ ላሳየችው አጋርነትና ላበረከተችው ወሳኝ ድጋፍ አመስግነዋል። በተለይም እንደ መሰረተ ልማት፣ ኢነርጂና ኢንዱስትሪ ባሉ ዘርፎች እያደገ የመጣውን የኢትዮጵያን ፍላጎት ለማርካት ጃፓን ድጋፏን አጠናክራ እንድትቀጥል ጠይቀዋል። ሚስተር ናኦኪ አንዶ በበኩላቸው ጃይካ በተለይ ኢንቨስትመንት በመሳብ በግል ዘርፍ ልማትና በኢንዱስትሪ ሽግግር ከኢትዮጵያ ጋር ያለውን የአጋርነት ትብብር አጠናክሮ እንደሚቀጥል አረጋግጠዋል። ኢትዮጵያና የእስያ ኢንቨስትመንት ባንክ ትብብራቸውን ለማጠናከር ተስማሙ። የኢፌዴሪ የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባዎች ጎን ለጎን ከእስያ መሰረተ ልማት ኢንቨስትመንት ባንክ ምክትል ፕሬዝዳንት አጃይ ቡሻን ፓንዲ ጋር ተወያይተዋል። አቶ አህመድ ሽዴ በዚሁ ጊዜ በተለይ አዳጊ ሀገራት ቅድሚያ ለሚሰጧቸው የልማት ፕሮጀክቶች በአነስተኛ ወለድ በረጅም ጊዜ የሚመለስ ብድር አገልግሎትን ማስፋት በጣም አስፈላጊ ስለመሆኑ አንስተዋል። ባንኩ ባለፉት 10 ዓመታት በጣም ወሳኝ የሆኑ የመሰረተ ልማት ፕሮጀክቶችን ፋይናንስ በማድረግ ረገድ ላሳየው ተነሳሽነትና ላስመዘገበው የላቀ አፈጻጸም አመስግነዋል። ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፋይናንስ የማፈላለጉ ሂደት ያለበትን ደረጃ በተመለከተም ለሚስተር ፓንዲ ያብራሩላቸው ሲሆን በዚሁ ዙሪያ ከባንኩ ጋር ቅድመ ውይይት ስለመጀመሩም ጠቅሰውላቸዋል። የእስያ መሰረተ ልማት ኢንቨስትመንት ባንክ ኢነርጂን ጨምሮ ኢትዮጵያ ቅድሚያ ለምትሰጣቸው ቁልፍ የልማት ፕሮጀክቶች ድጋፉን አጠናክሮ እንዲቀጥልም ሚኒስትሩ ጠይቀዋል። ሚስተር ፓንዲ በበኩላቸው ኢትዮጵያ እያደረገቻቸው ላሉ የኢኮኖሚ ማሻሻያዎችና መንግስት ለመሰረተ ልማት ግንባታ የሰጠውን ትኩረት አድንቀዋል። ባንኩ ከኢትዮጵያ ጋር አጋርነቱን ለማጠናከር ቁርጠኛ መሆኑንም ገልጸዋል። የኢትዮጵያና የስዊድን ማዕከላዊ ባንኮች በአቅም ግንባታና በእውቀት ሽግግር በጋራ መስራት በሚችሉበት ሁኔታ ላይ ተወያዩ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባዎች ጎን ለጎን ከስዊድን ማዕከላዊ ባንክ ምክትል ገዢና ሲኤም ጋር ተወያይተዋል። ሁለቱ ወገኖች በተለይ በተቋማዊ አቅም ግንባታና በእውቀት ሽግግር ላይ በጋራ መስራት እንደሚገባ አንስተዋል። በተመሳሳይ ዶክተር ኢዮብ ከሩሲያ ማዕከላዊ ባንክ ተወካዮች ጋር የተወያዩ ሲሆን በብሪክስ ማዕቀፍ ለጋራ ጥቅም በትብብር መስራት በሚቻልባቸው እድሎችና አማራጮች ላይ ንግግር ለመቀጠል ተስማምተዋል። የብልጽግና ፓርቲ በሁሉም ዘርፎችና መስኮች ስኬታማ ጉዞ ላይ ይገኛል ሲሉ የፓርቲው ምክትል ፕሬዝዳንት አደም ፋራህ ገለጹ። የብልጽግና ፓርቲ የ2018 የመጀመሪያ ሩብ ዓመት የሥራ አፈጻጸም ግምገማ በዋና ጽሕፈት ቤት ደረጃ መካሄድ ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ዮሐንስ ፈንታሁን በቀጥታ መስመር ላይ ይገኛል። ዮሐንስ አመሰግናለሁ። እስቲ የግምገማ መድረኩ ዓላማ ምንድን ነው? ምን ነጥቦችስ ተነሱ? አመሰግናለሁ በላይ። እንግዲህ ዛሬ የብልጽግና ፓርቲ የ2018 ዓመተ ምህረት የመጀመሪያው ሩብ ዓመት የስራ አፈጻጸም ግምገማ ነው እየተካሄደ የሚገኘው። እንግዲህ በዚህ መርሃ ግብር
ከክልሎች የቅርንጫፍ የብልጽግና ጽህፈት ቤቶች የተውጣጡ አመራሮችና እንዲሁም ደግሞ የፓርቲው ምክትል ፕሬዚዳንት አቶ አደም ፋራህ ተገኝተው ነው እየተካሄደ ያለው ግምገማው። እንግዲህ የግምገማ መድረኩ 4 መሰረታዊ ዓላማዎችን አንግቦ ነው እየተካሄደ የሚገኘው። የመጀመሪያው እንግዲህ በበጀት ዓመቱ መጀመሪያ ላይ የታቀዱ እቅዶች የት ደረሱ፣ አፈጻጸማቸው ምን ይመስላል የሚሉ ነገሮችን ለማየትና ከዛ በተጨማሪ ደግሞ በስራ ሂደት የተገኙ ጉዳዮች ላይ ለመማማር እንዲሁም ያጋጠሙ ችግሮች በተለይ በ3 ወራት ውስጥ ያጋጠሙ ችግሮችን ለይቶ የመፍትሄ አቅጣጫ ለማስቀመጥ እንዲሁም በቀጣይ ምን ጉዳዮች ላይ ትኩረት መደረግ እንዳለባቸው ለመወያየት ነው ይሄ የግምገማ መድረክ የተካሄደው በላይ እየተካሄደ የሚገኘው። እንግዲህ 2 ቀናት ነው የሚቆየው። የዚህን መርሃ ግብር በከፈቱበት ጊዜ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ እንግዲህ ብልጽግና እንደ መሪ ፓርቲ ለሀገር ከፍታ የሚበጁ የተለያዩ ስራዎችን ውጤታማ ስራዎችን እየሰራ እንደሆነ በመድረኩ ላይ አንስተዋል። ለዚህም ደግሞ በመሰረታዊነት ሀገርን ወይም የኢትዮጵያን ከፍታ የሚመጥን እቅድ አቅደው ታቅዶ መሰራታቸው በኢትዮጵያ በአጠቃላይ ያሉ አቅሞችን ለይቶ ደምሮ መጠቀም በመቻሉ እነዚህ ውጤቶች መመዝገባቸውን አቶ አደም አንስተዋል። ከዚህም ባሻገር ደግሞ ለወደፊት የሚሰጡ የትኩረት አቅጣጫዎችን ለይቶ ለኢትዮጵያ እድገት ለኢትዮጵያ መንሰራራት ምቹ ሁኔታ ምቹ መደላደል የሚፈጥሩ ነገሮችን ለይቶ መሰራት በመቻሉ እነዚህ ውጤቶች እንደ ፓርቲም እንደ ሀገርም ውጤቶች መመዝገባቸውን አቶ አደም ፋራህ አንስተዋል። እንግዲህ የግምገማ መድረኩ ነገም የሚቀጥል ይሆናል። በአጠቃላይ የስራ አፈጻጸሙ ተገምግሞ በቀጣይ አቅጣጫዎች ተቀምጠው ነጥቦች የሚቀመጡበት እንደሆነ ነው ከመድረኩ ያገኘነው መረጃ የሚያመለክተው። በላይ መልካም ዮሐንስ፣ አመሰግናለሁ። ለሀገር ማንሰራራት አዲስ አበባ የብልጽግና ተምሳሌት በሚል መሪ ሀሳብ በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የስራ እቅድ አፈጻጸም ግምገማ መድረክ እየተካሄደ ይገኛል። ትላንት የተጀመረው የግምገማ መድረኩ ዛሬ ያበቃል ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመር ላይ ይገኛል። አመሰግናለሁኝ እድሉ። አጠቃላይ የግምገማ መድረኩ ምን ይመስላል? አመሰግናለሁ በላይ። አንተም በመግቢያ ላይ ለማንሳት እንደሞከርከው በአዲስ አበባ ከተማ አስተዳደር የ2018 የሩብ ዓመት የስራ እቅድ አፈጻጸም ግምገማ እየተከናወነ ነው የሚገኘው። በዚህም ደግሞ በርካታ የአዲስ አበባ ከተማ አመራሮች ሁሉም በሚባል ደረጃ ተገኝተው ግምገማውን ከትናንትናው ጀምሮ በማካሄድ ነው የሚገኙት ማለት ነው። በዚህ ስፍራ የተገኙ አመራሮች ከታችኛው ከወረዳ ጀምሮ እስከ ላይኛው ክፍለ ከተማን ጨምሮ ከተማ አስተዳደሩ ያሉ በሙሉ አመራሮች ይህንን ግምገማ በማካሄድ ላይ ነው የሚገኙት። ግምገማውም እንግዲህ በየኃላፊነታቸውና በየሴክተራቸው ማለት ነው በዚህ በ2018 ሩብ ዓመት በዋናነት የተሰሩ ስራዎች ምንድን ናቸው የሚሉትን ሀሳቦችን እያነሱ ነው የሚገኙት ማለት ነው። ለዚህም ደግሞ በቡድን ሆነው ግምገማውን በማካሄድ እንደሆኑ ዛሬ ተመልክተናል ማለት ነው። በትናንትናው ዕለት እንግዲህ በስፋት የግምገማው ሀሳቦች እንደተነሱ በዘገባችንም ለተመልካቾች ለማድረስ እንደሞከር ነው ሁላችንም የተመለከትነው ነው። ዛሬ የቀጠለው ግምገማ በጠዋት አካባቢ በተለይ በቡድን በመሆን ሁሉም በመስሪያ ቤቱ ሁሉም በኃላፊነቱ ደረጃ በዚህ በሩብ ዓመት የተሰሩ ስራዎችን በስፋት በማንሳት እንደዚሁም ደግሞ ደካማ ጎኑ ምንድነው ብርቱ ጎኑ ምንድነው የሚለውን ደግሞ በጥልቀት እየተመለከቱበት መርሃ ግብር ነው ማለት ነው። ለማንሳት ያህል በትምህርት ዘርፍ በዚህ በ2018 ሩብ ዓመት ምን ጥሩ ነገሮች ተሰሩ፣ ጠንካራ ጎኑ በትምህርት ዘርፉ ምን ነበረ የሚለውን በአዲስ አበባ ከተማ ደረጃ ተነስቷል። ለዚህም ደግሞ ከግምገማው ተሳታፊዎች ያነጋገርናቸው ሰዎች እንዳነሱን ከሆነ በርካታ ለውጦች በርካታ የተሻሉ ነገሮች የተጨመሩበትና ከአምናው የተሻለ የትምህርት ጥራት የተጨመረበት ጠንካራ የትምህርት ዘመንን ለማምጣት ትውልድን ለማፍራት በበርካታ ስራዎችና እንደዚሁም ደግሞ በተለይ ትውልድ ላይ በጥሩ ነገር በመትከል ትምህርትን በማዘመን በተለይ ወደ ዲጂታላይዝ ለማዞርም በርካታ በጠንከር ያለ ስራዎች በትምህርቱ ዘርፍ እየተሰራ እንደሆነም በትምህርት ዘርፉ ያሉ አመራሮች ለኛ ለኢቲቪ ለመግለጽ ሞክረዋል ማለት ነው። እንደዚሁም ደግሞ የጤናውን ዘርፍ በአዲስ አበባ ከተማ መመልከት እንችላለን። በጤናውም ዘርፍ እንደዚሁ ደግሞ እንግዲህ
እንደ ሀገርም እንደ አዲስ አበባ እንደ ትልቅ ከተማም የጤና ዘርፍ እጅግ በጣም ወሳኝ ነው። አምራች ዜጋን ለማፍራት የጤናው ዘርፍ እጅግ በጣም ወሳኝ መሆኑ በሁሉም ዘንድ እንግዲህ የታወቀ ነው። ስለዚህ ከአምናው ከ2017 በዚህ በ2018 በተለይ በመጀመሪያው ሩብ ዓመት የጤናው ዘርፍ እንዴት እየተሰራ ነው የሚለው በጥልቀት የተገመገመበት ነው። ከሆስፒታሎች ማሻሻያ ጨምሮ ግንባታዎችን ጨምሮ የአገልግሎት አሰጣጥን ጨምሮ የጤናው ዘርፍ ከአምናው እጅግ በጣም የተሻሉ ስራዎች እየተሰሩ እንደሆነ ያነጋገርናቸው የዘርፉ አመራሮች ነግረውናል ማለት ነው። እንግዲህ ቀደም እንዳነሳሁት በተለይ አምራች ዜጋን ከታችኛው ከህፃናት እስከ ወጣት እስከ ትልቁ ሰራተኛ ድረስ አምራች ዜጋን ለማፍራት የጤናው ዘርፍ እጅግ በጣም ወሳኝ ከመሆኑ በጣም ትኩረት ተሰጥቶበት በአዲስ አበባ ከተማ ደረጃም እየተሰራ መሆኑም የተነሳበት መድረክ ነው ማለት ይቻላል። እንደዚሁም ደግሞ የመንገድ ስራዎችንም እንደዚሁ ማንሳት እንችላለን። የመንገድ ስራዎች ከዚህ ከኮሪደር ልማት ጋር ተያይዞ እንግዲህ አዲስ አበባ የኢትዮጵያ መዲና ናት። እንደዚሁም በአፍሪካም ደረጃም ትልቅ ከተማ ነው፣ ዓለም አቀፍም ከተማ ነው አዲስ አበባ። ስለዚህ ያንን የሚመጥን ነገር ለማምጣት የመንገዱ ስራ እጅግ በጣም ልኳን አዲስ አበባን በሚመጥን መንገድ የከተማ የመንገድ ስራዎች እየተሰሩ እንደሆነ በተለይም ደግሞ ያልተሰሩ አካባቢዎች ላይ እድሳት የሚያስፈልጋቸው ቦታዎች ላይ እድሳቶች እየተደረጉ እንደሆነ የመንገድ ስራዎች ደግሞ የዓለም አቀፍ ስታንዳርዱን በጠበቀ መልኩ እየተሰራ እንደሆነና ጉድለቶችን በመለየት ጠንካራ ጎኖችን ደግሞ በመውሰድ እጅግ የተሻለ አዲስ አበባን የሚመጥን መንገዶችን ለመስራት እየተሰሩ እንደሆነም ተመላክቷል ማለት ነው። ለማጠቃለል ያህል እንግዲህ በርካታ በሴክተሩ ያሉ አመራሮች እጅግ በጣም ሁሉንም በሚባል ደረጃ ሀሳቦቻቸውን ለመስጠት ሞክረዋል። ስናጠቃልለው ትናንት የተጀመረው ይህ የግምገማ ስነ ስርዓት ወይም አካሄድ ዛሬም ከሰዓት በኋላ ማጠቃለያውን ያገኛል። በዚህ ማጠቃለያ መርሃ ግብር ላይ በነገራችን ላይ በዚህ በጠዋቱ መርሃ ግብር ላይ እጅግ በጣም ጥልቅ የተባለ በየግሩፕ ሆነው እጅግ በጣም ጠለቅ ያለ እጅግ በጣም እያንዳንዱ ሰው እያንዳንዷን የሰሩትን አፈጻጸም እርስ በርስ የተገማገሙበትን ሂደት ነው የተመለከትነው። ከሰዓት ደግሞ ያ ሁሉ ከትናንትና ጀምሮ የነበረው የግምገማ ሂደት ጥቅል ሀሳቡን አግኝተው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተገኙበት ማጠቃለያውን አግኝተው የቀጣይ አቅጣጫዎች ደግሞ ተሰጥተውበት የተሻለ የስራ አፈጻጸም ይመጣል ተብሎም የሚጠበቅ ትልቅ መድረክ ነው ማለት ይቻላል። በላይ በአጠቃላይ የነበረው ሀሳብ ይህን ይመስላል። መልካም እድሉ ፈቀደ፣ አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአካባቢያቸውን ሰላም ለማረጋገጥ በቁርጠኝነት እንደሚሰሩ የምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ገለጹ። በምዕራብ ጎንደር ዞን ከተለያዩ አካባቢዎች የተውጣጡ የማህበረሰብ ክፍሎች በወቅታዊና የሰላምና የልማት ጉዳዮች ዙሪያ ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። የአማራ ሚዲያ ኮርፖሬሽን ያደረሰንን ዘገባ ባልደረባችን ሳሙኤል ወርቃየሁ ያቀርበዋል። በምዕራብ ጎንደር ዞን ገንዳ ውሃ ከተማ በዘላቂ ሰላምና ልማት ዙሪያ በዞኑ ከተለያዩ ወረዳዎችና ከተማ አስተዳደሮች የተውጣጡ የተለያዩ የህብረተሰብ ክፍሎችን እንዲሁም የክልሉ ከፍተኛ አመራሮችን ያሳተፈ የውይይት መድረክ ተካሂዷል። የውይይቱ ተሳታፊዎች የተለያዩ ሀሳቦችን ያነሱ ሲሆን ከነዚህም መካከል ከጎንደር ጭልጋ መተማ የሚወስደው መንገድ መዘጋት እንዲሁም እየተባባሰ የመጣው ዝርፊያና እገታ ለዘርፈ ብዙ እንቅስቃሴያቸው ተግዳሮት እንደሆነባቸው አንስተዋል። በመንገድ መዘጋት ምክንያት የኑሮ ውድነቱ ጣራ ነክቷል። ሪፈር የሚደረጉ በሽተኞች በቀላሉ ወደ ጎንደር መሄድ አልቻሉም። ጎንደር ሳይሆን ሽንፋላ ወንድሞቼ ጋር መገናኘት አቅቶኛል። 2 ዓመቴ። ለምንድን ነው መንግስት ባለበት ሀገር ይሄ የሚሆነው? ለመከላከያ ሰራዊት ብቻ ነው ወይ የተሰጠው? ስለዚህ አስተባብሮ ያስገባን ኃይል አለን።
ራሴ እገባለሁ። በመሆኑም በቅንጅት የአካባቢውን ሰላም ማስጠበቅ እንደሚገባ የገለጹት ነዋሪዎች በዚህም የበኩላቸውን እንደሚወጡም ተናግረዋል። ስራ መስራት አለብን። ካልሰራን ምንም ብናወራው ትርጉም የለውም። የሃይማኖት መሪው ስራውን ቢሰራ፣ የአገር ሽማግሌው ስራውን ቢሰራ፣ አመራሩ ስራውን ቢሰራ እንዲያው ከኛ አቅም በበላይ የሆነ ጽንፈኛ ብንለው የለም። እኛ የሃይማኖት አባቶች ያልተላክነው ቦታ የለም። ያለ ሀገር መኖር አንችልም። መንግስት የሌላት ሀገር ደግሞ አንፈልግም። ያውም ኢትዮጵያን ያክል እንዲሁ አብረን አለን ከእናንተ ጋር የሚያስከትል የሚከፈልም ዋጋ ካለ ለመክፈል። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ በበኩላቸው ዘላቂ ሰላም ለማምጣት ከንግግር ባለፈ የተግባር ስራዎችን መስራት እንደሚገባ ገልጸዋል። በአካባቢው በየጊዜው የሚዘጉ መንገዶችና የሚፈጸሙ የዝርፊያና እገታ ወንጀሎችን ለማስቆም ማህበረሰቡ ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚገባው ተናግረዋል። ከጎንደር ጭልጋ፣ ገንደውሃ፣ መተማ መስመር በአጭር ጊዜ ውስጥ መልክ አስይዘን ኦፕሬሽን አካሂደን ይህን መስመር ከፍተን ሰው ከወገኑ ጋር ከቤተሰቡ ጋር እንዲገናኝ ማድረግ ካልቻልን አንዱ እንደ ሀገርም ሲወሰድ ትልቁ ወደብ ተደርጎ የሚወሰደው ይሄ ቀጠና ስለሆነ ይህንን በማድረግ ረገድ በእጅጉ እንድታግዙን እንፈልጋለን ማለት ነው። ቅድም ያነሳችኋቸው አጠቃላይ እነዚህ መስመር ላይ ያሉ የተደራጁ እገታና ዝርፊያዎች በአፋጣኝ ይህንን ለማስቆም ሁላችንም በቅንጅት መስራት መቻል አለብን። በዞኑ ነዋሪዎች ዘንድ ከተነሱ ጥያቄዎች መካከል ከጸጥታ ችግሩ ጋር ተያይዞ የኑሮ ውድነት መባባስ ሲሆን ለዚሁ ምላሽ የሰጡት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ በማህበረሰቡ ላይ የሚስተዋለውን የኑሮ ውድነት ከሚያባብሱት ምክንያቶች አንዱ በየመንገዱ ህገወጥ ኬላዎች መበራከት መሆኑን ጠቅሰው ይህን ለማስቀረትም በትኩረት ይሰራል ነው ያሉት። ህዝባችን ላይ ያለው የኑሮ ውድነት እየመጣ ያለው በየቦታው ኬላ እያስከፈለ እየዘረፈ ያለ ዘራፊ ቡድን ምክንያት ነው። ይሄን እናስተካክል። ኬላ ይነሳ ከየቦታው። ኬላ ላይ የሚቆም ምንም ወገን የለም እዚህ። ስለዚህ ሰላምና ልማትን አብራችሁ አይታችሁ ለሰላም ሲባል ደግሞ ዋጋ መክፈል፣ ለሰላም ሲባል እስካሁንም ዋጋ እየከፈላችሁ ነው። የበለጠ ለሰላም መገዛት ጀግንነት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በውይይት መድረኩ የዞኑ ነዋሪዎች የአካባቢውን ሰፊ የሆነ ጸጋ በመጠቀም ሊለሙ የሚችሉ የልማት ስራዎች እንዲከናወኑ የጠየቁ ሲሆን በዚህም የሚነሱ የልማት ጥያቄዎችን በየደረጃው በመፍታት በአካባቢው ልማትን ተደራሽ ለማድረግ እንደሚሰራም ተገልጿል። ቺፍ ኢንጂነር ፍቃዱ በጂጋም በጀርመኑ ዓለም አቀፍ ድርጅት ፒተር ድዌይ ብቸኛው ቺፍ ኢንጂነር የደረሱ አፍሪካዊ መርከበኛ ናቸው። በስራቸው ምክንያት 6 አህጉራት የሚገኙ ወደቦች ማየታቸውን ይገልጻሉ። በርካታ ሀገራት ከባህር በብዙ ማይል ርቀት ሆነው በተለያዩ መንገዶች የባህር በር ባለቤት እንደሆኑ የሚገልጹት መርከበኛው ኢትዮጵያም የባህር በር እንዳይኖራት የተደረገችበት መንገድ ለብዙ ባለሙያዎች ጥያቄን የፈጠረ መሆኑን ይናገራሉ። አሁን የተጀመረውን የባህር በር የማግኘት የትውልድ ጥያቄን ማሳካት ዘርፈ ብዙ ጠቀሜታ እንዳለው ይገልጻሉ። ሪፖርተራችን ሞላ አለማየሁ ከዓለም አቀፍ መርከበኛው ቺፍ ኢንጂነር ፍቃዱ በጂጋ ጋር ቆይታ አድርጓል። ከራስ አንደበት እንደሚከተለው ይቀርባል። ስሜ ቺፍ ኢንጂነር ፍቃዱ በጂጋ ይባላል። ኤምቲአይ ኢትዮጵያ ማሪታይም ኢንስቲትዩት ተመራቂ ነኝ። እኔ ከመጀመሪያው በጀመረለ እዚሁ አዲስ አበባ ነው ተወልጄ ያደግኩት። ትምህርቴንም እዚሁ ጨርሼ አዲስ አበባ ዩኒቨርሲቲ መካኒካል ኢንጂነሪንግ ተመርቄ ለተወሰኑ ዓመታት ኢትዮጵያ ኤርላይንስ ሰርቻለሁ። በ2011-12 የኢትዮጵያ ማሪታይም ኢንስቲትዩት የማሪታይም የመርከበኞችን ትሬኒንግ ኢትዮጵያ ላይ ሲጀምር ያን እድል በመጠቀም የመርከብን እንትን ተቀላቀልኩ ማለት ነው። ከዛ ጀምሮ እስከ ዛሬ ድረስ ለአንድ ጀርመን ፒተር ዶሬ ለሚባል ከካዴት ሺፕ ጀምሮ እስካሁን እስከ ቺፍ ኢንጂነር ድረስ እየሰራው እገኛለሁና ይህ ካምፓኒ ትልቅ ካምፓኒ ነው። ለዛ ካምፓኒ የመጀመሪያው ቺፍ ኢንጂነር ነኝ እኔ። ጀርመን ድርጅት ለዛ ካምፓኒ ብዙ ሰው ነው ወሰደው፣ ብዙ ሰው በዛ ስር ይሰራል እና የመጀመሪያው ቺፍ ኢንጂነር ሆኜ እዛ ካምፓኒ ውስጥ እየሰራው እገኛለሁ። እንደ መርከበኝነቴ የባህር በርን ከሌላ ሰው በተሻለ አንደርስታንድ አደርጋለሁ። የባህር በርን ጥቅም ማለት ነው። አሁን እንግዲህ ከአንድ ኮንቲነንት ውጪ 6ቱን ኮንቲነንት ላይ እጄ ሰርቻለሁ እኔ
እያንዳንዱ ሀገር ላይ ያለውን የባህር በር ቫልዩ አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል በሺዎች የሚቆጠሩ ማይል ከመሬት የራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለነው። አንዳንድ ሀገሮችን ስታያቸው አብዛኛውን አንዳንድ ሀገር አለ አብዛኛው ሀገር ስታይ የባህር በር ያላቸው ፖርት ከ10 ከ15 የበለጠ ነው። እነዛ ሁሉ ፖርቶች እንደዛ ቢዚ ሆኖ ስታያቸው እና እዛ ፖርት ላይ ያለውን ደግሞ ያንዳንዱ እንቅስቃሴ ስታይ እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ ነው የሚገባን። እኛ መርከበኛ ስለሆንኩ እኔ ፐርሰናሊ መርከበኛ ስለሆንኩ ያን ነገር በጣም አንደርስታንድ አደርጋለሁ እና በጣም ፊልም ታደርጋለህ። ኦኬ ብዙ ጥያቄዎች ይነሳሉ። የባህር በር ሳይኖራችሁ እንዴት መርከበኛ ሆናችሁ? አውትስታንዲንግ ነው የኛ መርከበኞች፣ ሁሉም ቦታ ላይ ጥሩ ነው ፐርፎርም የሚያደርጉት። እንዴት ነው የባህር በር ሳይኖራችሁ እንደዚህ አይነት ነገር የተፈጠረው ብሎ ይጠይቃሉ። አንዳንድ የማይመለስ ጥያቄ ሁሉ ይጠይቋል። አንዳንድ ሀገሮች በቅድም በነገርኩ መልኩ በወንዝ በካናል በፖርት ሼር በማድረግ ከዋጋ ሲገናኙ እናንተ ግን የሆነ ነገር የተሰራ ይመስል እንደዚህ ተቆርጣችሁ የቀራችሁበትን ምክንያት ምንድን ነው ይባላል። ብዙ ጊዜ ያበሳጫል። መልስ አይኖርም። ለምን ኦን ታይም በዚህ ሰዓት ፐርሰናሊ ፊክስ ማድረግ የማትችለው በጣም የሚያንገበግብ ጥያቄ ስለሆነ አትመልስም። ብዙ ሰው እኛን ሲያየን አፍሪካዊ ነን። አፍሪካዊ ነው ደግሞ ኢንተርናሽናል እንደዚህ ሴል የሚያደርግ ብዙ የለም። እኔ እስካሁን ድረስ 13 ዓመት የሰራሁት መርከቦች ላይ እኔ ብቻ ነኝ ኢትዮጵያዊ፣ አፍሪካዊ እኔ ብቻ ነኝ እና የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣን። አሁን አንዳንዴ በዜና ስንሰማ ወይ አንድ ነገር አንድ ፖርት እንትን ማዳበሪያ መጥቶ ስንዴ መጥቶ ወይ የሆነ ነገር መጥቶ ጅቡቲ ፖርት ላይ 2 ወር ቆመ 3 ወር ቆመ ሲባል በመርከበኛ ተርም ይሄ ማለት ምን ማለት ነው? እንደ ማንኛውም ሰው ስታየው በቃ ቆመ ይመጣል ያራግፋል እንጠብቃለን። በመርከበኛ ተርም ግን ያን ሁሉ ብር ትከፍላለህ ለምትቆምበት ወተር ትሪተሪ ማለት ለፖርት አንከር ላይ ከቆመ ለአንከር ትከፍላለህ። ፖርት ላይ ከቆመ ደግሞ ለፖርት ማች ሞር ብር ትከፍላለህ። እኛ እንደ መርከበኛ ደግሞ ፖርት ለመግባትና ለመውጣት 10 ደቂቃ ድሌ ስታደርግ ምን ያህል ኮስትና ምን ያህል እንትን እንዳለ እኛ እናውቀዋለን። ኢት ሹድ ቢ ሻርፕ በቃ ኦን ታይም ነው። ለዚህ ነው መርከበኛ በጣም ቀጠሮ አክባሪ ነው የሚባለው። ከዛ የመጣ ነው። አይጠብቅም መርከብ ሾር እንኳን ብትወጣ ስትወክ ነው የሚሄደው። ከኮስት አንጻር ነው ያሉ የሚታየው። ኢትዮጵያን ደግሞ ከዚህ አንጻር ስታይ ፖርት ያለመኖሩ ወይ ደግሞ ሲ አክሰስ ያለመኖሩ ምን አስከፍሎታል የሚለው ነገር በጣም ትልቅ ነው። በጣም ኦልሬዲ አሁን ብዙ ሰው ውስጥ ይሄ ነገር እየተፈጠረ ነው ያለው። መርከበኛ ደግሞ በተሻለ መልኩ ይሄ አንደርስታንድ ያደርጋል። ከየት ነው የመጣው ሲሉን ከኢትዮጵያ ስትላቸው ካርታ ላይ ሄደው አይተውን ብለው ለምንድን ነው ሲ አክሰስ አጣችሁ ብለው ሲጠይቁ መጠየቅ ብቻ አይደለም ይሄማ ሊሆን አይችልም፣ እንዴት ይሄን ያህል ቅርብ ሆናችሁ ኢንተርናሽናል ሎዎች አሉ ብዙ ነገሮችን እያነሱ ሲያወሩ ኢት ኢዝ ላይክ ኮመን ሴንስ ነው። እኛ የባህር በር ሊኖር ግድ የሚለው ማለት ነው። ሌላ ታሪኮቹ እንዳለው ነው ማለት ነው። ስለዚህ አሁን በተጀመረው መንገድ ፒስፉል በሆነ መልኩ ይሄ ነገር በስምምነት ተፈጥሮና አግኝተ ነው የሲ አክሰስ ቢኖረን ኢትዮጵያ ኢኮኖሚ እንግዲህ እኔ ኢኮኖሚስት አይደለም ይሄን ያህል ፐርሰንት ያርጋል ይናል ማለት አልችልም። ግን ለሞያው ቅርብ ስለሆንኩኝ በጣም ብዙ ነገሮች ሶልቭ ይሆናሉ። በጣም ለኢኮኖሚ እኛ ከኢንተርናሽናል ጋር ያለን እንትንም ግንኙነትም በጣም ከፍተኛ ጥቅም ነው ያለው ብዬ ነው የማስበው። እርግጠኛም ነኝ ለይ እንደሚሆን። በኦሮሚያ ክልል ችግኞችን የመንከባከብ ዘመቻ ተጀመረ። ዘመቻው ለአንድ ሳምንት ይቆያል። ለዝርዝሩ አሊ ደደፎ። ወይዘሮ ሸምሲያ ወልይ በኦሮሚያ ግብርና ቢሮ የስነ ምግብና ኒውትሪሽን የስራ ሂደት ዘርፍ ዋና ዳይሬክተር ናቸው። የአረንጓዴ አሻራ ተክሎችን መንከባከብ ለሁሉም ሰው ልጅ አስፈላጊ መሆኑን ይናገራሉ። ለሰው ልጅ ሁሌ ምግብ እንደሚያስፈልገው ለኛ ችግኞችም ደግሞ ክትትል፣ እንክብካቤ፣ ውሃ፣ አፈርን በማሳቀፍ
ተለያዩ እነሱም እድገት ደረጃቸው እንዲቀጥል እንክብካቤ ያስፈልጋቸዋል። ይህን የምናደርገው አንደኛ ለራሳችን ስንል ነው። የሰው ልጅ ያለ ችግኝ ሊሆን አይችልም። ችግኝ እንደ ልጅ በመንከባከብ ለሀገራችን አካባቢ ጥበቃ ማስዋል ለሁሉም ኢትዮጵያውያን አስፈላጊ መሆኑን እንደ ወይዘሮ ሸምሲያ ሁሉ ሌሎች የኦሮሚያ ግብርና ቢሮ ሰራተኞች ይገልጻሉ። ደንን ከመመንጠር ደንን ወደ መትከል ከተፈጥሮ ጋር ወደ መታረቅ የመጣንበት ዘመን ነው። በሰራነው ስራ ብዙ ለውጥ አይተናል። በቂ ነው ብዬ ባልልም ብዙ የውሃ ሀብቶቻችን ተመልሰዋል። ብዙ ደኖቻችን ተመልሰዋል። ብዙ የዱር አራዊቶች ወደ ስፍራቸው ተመልሰዋል። ከዛ በፊት ጦርነት ከፍተን የተፈጥሮ ሀብታችንን የምናወድምበት ኢንቫይሮንመንት ኦልሞስት ተቀይሯል ማለት ይቻላል እና አሁን ይሄ በተፈጥሮ ሀብት ወርቃማው ዘመን ነው ማለት ይቻላል። ወርቃማው ዘመን ነው። ይሄ ዘመን ሊቀጥል ይገባል። የተከልነውን ችግኝ መንከባከብ ባህል አድርገን መሄድ አለብን። ወልዶ ማሳደግ ተገቢ እንደሆነ ሁሉ ተክሎ ችግኝን ተንከባክቦ ለውጤት ማድረስ ተገቢ ባህል ሊሆን የሚገባው ይመስለኛል። በክልሉ ባለፈው ክረምት 4.9 ቢሊዮን ችግኞች የተተከሉ መሆኑን የኦሮሚያ ክልል ግብርና ቢሮ ኃላፊ የሆኑት አቶ ጌቱ ገመቹ ገልጸው ከነዚህ ውስጥ 87 በመቶ የጸደቁ መሆናቸውንም ገልጸው ለነዚህ የማንከባከብ ስራ በዚህ ሳምንት በክልሉ በሁሉም ዞኖች ተግባራዊ እንደሚሆን ገልጸዋል። ወደ 4.9 ቢሊዮን የሚሆነውን ችግኝ ደግሞ ተተክሏል ማለት ነው። ይሄ ከተተከለው ውስጥ እስካሁን ድረስ 87.9% ያህል የጽድቀት መጠኑን አስመስክሯል ማለት ነው። ይሄ ተክሎ ህዝቡ ወደ ቤቱ ስላልተመለሰ በየጊዜው እንክብካቤ እያደረገለት ስለመጣ ወደ 87% የሚሆነውን የጽድቀት መጠን ላይ አሁን በዚህ ደረጃ ላይ አለ ማለት ነው። በዚህ ሳምንት አጠቃላይ የችግኝ እንክብካቤ ላይ ህዝቡ እንዲሳተፍ የመንግስት መስሪያ ቤቶች በየቦታቸው እንዲሳተፉ ይሄንን አውጀነዋል ማለት ነው። በዚሁ መሰረት የኦሮሚያ ግብርና ቢሮም እንደ ማንኛውም ሴክተር መስሪያ ቤት የተስተክልበት የነበረው ቦታ ላይ ሰፊ እንቅስቃሴ እያደረገበት ያለበትና የችግኝ እንክብካቤ እያካሄደበት ያለበት ሁኔታ ነው ያለው ማለት ነው። በኦሮሚያ ክልል የአረንጓዴ አሻራ የመንከባከብ ስራ በዚህ በምስራቅ ሸዋ ሉሜ ወረዳ በ2018 ተጀምሯል ማለት ነው። እኛም ከዚህ በፊት ይሄንን አካባቢ መተን ነበር በስራ ጉዳይ። አሁን እንደምናየው ችግኞች በጣም ጸድቀዋል። ይህ ደግሞ በአካባቢው ምን ያህል ችግኞች እንደጸደቁ መሆኑን ነው የሚያሳየው ማለት ነው። ከዚህም በመነሳት በክልሉ ከተተከሉ ችግኞች 87 ከመቶ እንደጸደቁ ነው መረጃዎች የሚያመላክቱት። በአፋር ክልል የጤና መድህን ለህብረተሰቡ በፍትሐዊነት ለማዳረስ ክልላዊ ማዕከል ምስረታ ተካሄደ። በዚህ ጉዳይ ላይ ክልል አቀፍ ግንዛቤ መፍጠሪያ መድረክ ተካሂዷል። በዜጎች መካከል መደጋገፍን ለማጠናከርና የህብረተሰቡን ኢኮኖሚ መሰረት ያደረገ የጤና መድህን አገልግሎት አስፈላጊ መሆኑ ተገልጧል። በአፋር ክልልም ባለፉት 4 ዓመታት በ40 ወረዳዎች የማህበረሰብ አቀፍ ጤና መድህን ስርዓት በመዘርጋት ህብረተሰቡን ተጠቃሚ ማድረግ መቻሉን የክልሉ ጤና ቢሮ ገልጿል። በዚህ ዓመትም በቀሩት 10 ወረዳዎች ንቅናቄ በመፈጠሩ ወደ አገልግሎት ለማስገባት የክልሉን ማህበረሰብ ሙሉ በሙሉ ተጠቃሚ ለማድረግ መታቀዱን ጠቅሷል። ሀገራዊ ምክክሩ ውጤታማ እንዲሆን የህዝብ ባለቤትነትን ማረጋገጥ እንደሚያስፈልግ ሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ተናገሩ። ሀገራዊ ምክክሩ ውጤታማ እንዲሆን ድርሻቸውን በአግባቡ ለመወጣት ዝግጁ መሆናቸውን የተለያዩ ማህበራት ተወካዮች ገልጸዋል። ኮሚሽኑ በደቡብ ኢትዮጵያ ክልል ከተለያዩ ማህበራት ከተወጣጡ የማህበረሰብ ክፍሎች ጋር ውይይት አካሂዷል። ለዝርዝሩ ተመስገን ተስፋዬ። የኢትዮጵያ ሀገራዊ ምክክር ኮሚሽን የእስካሁኑ ስራ የደረሰበትን ደረጃ ለባለድርሻዎች ከማሳወቁም ባሻገር ለሀገራዊ ምክክር የሚረዱ ተጨማሪ ግብዓቶችን በተለያዩ መድረኮች እያሰባሰበ ነው።
ኮሚሽኑ በደቡብ ኢትዮጵያ ክልል ተጨማሪ ግንዛቤ ለመፍጠር የሚያግዝ ውይይት የሴቶች የወጣቶችና የአካል ጉዳተኞች ተወካዮች በተገኙበት በወላይታ ሶዶ ከተማ የውይይት መድረክ አካሂዷል። በመርሃ ግብሩ ላይ የተገኙት የሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረ መድህን የኮሚሽኑ ስራ ህዝባዊ መሰረት እንዲኖረው ለማድረግ የተለያዩ አደረጃጀቶችን በመጠቀም የተሰራው ስራ ተስፋ ሰጪ ውጤት እያስገኘ ነው ብለዋል። ኮሚሽኑ በአሁኑ ሰዓት ያሰባሰባቸውን አጀንዳዎች እያደራጀና ለሀገራዊ ማጠቃለያ ምክክር እያዘጋጀ መሆኑን ገልጸዋል። በአሁኑ ወቅት የሀገራዊ ምክክር ኮሚሽን የተሰበሰባቸውን አጀንዳዎች እያደራጀ እያጠናቀረና ለሀገራዊ ጉባኤው ሂደት መሪ የሚሆኑ አሰራር ስርዓቶችን እየዘረጋ ነው የሚገኘው። በዚህ ሂደቶች ውስጥ የህዝብ ባለቤትነትን ለማረጋገጥ አካታች አሳታፊ ምክክር ለማድረግ የሴቶች፣ የወጣቶች፣ የአካል ጉዳተኞች ተሳትፎና እውቀት መሰረት ስለሆነ ስለ ሀገራዊ ምክክሩ ተደራሽነት፣ ባለቤትነት ጉልህ የሆነ አስተዋጽኦ ማድረጋቸውን እንዲቀጥሉ ለማበረታታት የታቀደ ውይይት ነው ያደረግነው። የኮሚሽኑ ስራ ውጤታማ ሆኖ ኢትዮጵያውያን የተግባቡበት በጋራ የሚገነቡት የራሳቸው ቤት እውን እንዲሆን የኮሚሽኑ ስራ ህዝባዊ መሰረት እንዲኖረው ማድረግ እንደሚያስፈልግም ኮሚሽነሯ ገልጸዋል። ለዚህም ስራ ውጤታማነት እስከ ታችኛው መዋቅር ድረስ የሀገራዊ ምክክር ፋይዳና አስፈላጊነት እንዲታወቅ እነኚህ ማህበራዊ መሰረቶች ሚናቸውን በአግባቡ መወጣት አለባቸውም ሲሉ ተናግረዋል። ባለቤት ሆነው እንዲይዙ በእነሱ አካባቢ በእነሱ መዋቅር ውስጥ ያሉ አካላትም አውቀው ሀገራዊ ምክክሩ የኔ ነው፣ የኢትዮጵያ ሀገራዊ ምክክር የሁላችንም ኢትዮጵያውያን ነው የሚለውን ሀሳብ እስከታች እንዲያወርዱልን አደራ ብለን ነው የምንለያቸው። የኮሚሽኑ የእስካሁኑ ስራ ከአሳታፊነትና በየደረጃው ግንዛቤ ከመፍጠር አኳያ የሚበረታታ ነው የሚሉት የውይይቱ ተሳታፊዎች የሚፈለገውን ውጤት ለማምጣት የሁሉም ኢትዮጵያውያን ርብርብ እንደሚያስፈልግ ገልጸው ቀሪ መከናወን ያለባቸው ተግባራት መኖራቸውን አስምረዋል። እንደ ኮሚሽን አሁንም ወደ ታችኛው መዋቅር እንዲወርድ ከማድረግ አንጻር እየተሰሩ ያሉ ነገሮች የሚበረታቱ ናቸው፣ ግን በቂ አይደለም ለማውራት። ምክንያቱም እስከ ዞን፣ እስከ ወረዳ፣ እስከ ታችኛው ማህበረሰብ ድረስ እስከ ቀበሌ ድረስ ማለት ነው ያለው ማህበረሰብ ስለ ሀገራዊ ምክክር ፋይዳ፣ ጠቀሜታ ሰፋ ያለ ግንዛቤ ሊፈጠርለት ይገባል። እንዳልግባባው ለጸብም ለኩርፊያም የዳረገኝ አጀንዳ ይሄ ነው ብሎ የኢትዮጵያ ሕዝብ ሰጥቷል በተወካዩ። እነዚህን ችግሮችን ደግሞ ለሚመለከተው አካል አድርሶ ችግሮችን የተዘረዘሩ የሄዱ ጥያቄዎችን መልስ አድርጎ የመመለስ ኃላፊነቱ ኮሚሽኑ ላይ። የሀገር ግንባታ የጋራ ስራ መሆኑን የሚናገሩት የውይይቱ ተሳታፊዎች የሀገራዊ ምክክር ኮሚሽን ስራ ውጤታማ እንዲሆን የበኩላቸውን ሚና ለመጫወት ዝግጁ መሆናቸውንም አስረድተዋል። በውይይትና በምክክር በጣም ብዙ ነገሮችን መፍታት እንችላለን የሚል አላማ አለኝ። ከኔ የሚጠበቀውን እንግዲህ እኔ ከማድረግ አልወዝንም። ይሄን እኛ የምንሰራው ጉዳይ ነው። ምክንያቱም የሀገር ጉዳይ ስለሆነ የሀገር ጉዳይ ሲሆን ደግሞ አካልተኞች የሀገሪቱ ባለቤት ናቸው፣ ዜጎች ናቸውና ይሄ መረጃ ሊኖራቸው ይገባል ከሚል አንጻር ስንሰራ የነበርንበት ስለሆነ ያን ማስቀጠል ይኖርብናል። የሀገራዊ ምክክር ኮሚሽን በየደረጃው የሚያከናውናቸውን የግንዛቤ መፍጠሪያ ስራዎችን አጠናክሮ እንደሚያስቀጥል ተጠቁመዋል። ወደ ውጭ ዜና ስናልፍ ሐማስ በጋዛ ነዋሪዎች ላይ ተከታታይ ጥቃት ለመፈጸም አቅዷል ስትል አሜሪካ አስጠነቀቀች። ሐማስ በፍልስጤማውያን ላይ ያቀደው ጥቃት በጋዛ የተደረሰውን ተኩስ አቁም ስምምነት የሚጥስ ነው ብላለች አሜሪካ። የአሜሪካ መንግስት እንዳለው ሐማስ በጋዛ ንጹሃን ላይ ጥቃት የመፈጸም እቅድ እንዳለው ተጨባጭ መረጃዎች ተገኝተዋል። ሐማስ በበኩሉ የአሜሪካንን ክስ ከሀቅ የራቀ ሲል ውድቅ አድርጓል። በጋዛ ያለው ሁኔታ እስራኤል በከፊል መውጣቷን ተከትሎ በተወሰኑ ቡድኖች መካከል የተኩስ ልውውጥ መኖሩን ገልጧል። በመጀመሪያው ዙር የተኩስ አቁም ስምምነት መሰረት ሐማስ በሕይወት ያሉና የሞቱ ታጋቾችን በሙሉ የመልቀቅ ግዴታ ሲሆንበት እስራኤል በበኩሏም 250 ፍልስጤማውያን እስረኞችንና ከጋዛ የያዘቻቸውን 1700 ገደማ ሰዎች መልቀቅ ይጠበቅባታል። ቢቢሲ እንደዘገበው